ዝም ብላችሁ ትልቅ እያላችሁ የማትገቡበት ቦታ የለም። በተለይ የጨረቃ ፋሚሊ የተባለው ሰው የሌለበት ሂዱና ዩቱብ ዓለም ላይ ብዙ እነሱን ካጣችሁ የማይገቡበት ቦታ የለም። እንግዲህ የራሳቸውን ልጆች አያሳልሙ። ዝም ብሎ የሃይሚን የብሩክን ፎቶ ተሸክማችሁ በቃ ለይምሰል አስመሳይ የራሳችሁ መጀመሪያ በደንብ ጨርሱና ከዛ በኋላ ሌላ ቦታ ሄዱ። አትሂዱ አይደለም ሁሌ አይደብራችሁም? ስራ ሲመጣ እያለቃቀሳችሁ ነገ ምንድን ነው የሚመጣው? እኔ ተጨንቆኛል፣ እኔ እንደዚህ ሆኖኛል፣ እኔ ኧረ ጉድ ፈላ። ሀናን የላችሁም እንዴ? አለው እየሰማንሽ ነው። የምታስተላለፈው ማለት ልታሽቀነጥሪ ነው እንዲ አለን ለምን ታዲያ ትገባላችሁ? ገስት የምትገቡት ለምንድን ነው? ልታወሩ ልታስቴት ተሰጡ የራሳችሁን አይደል እንዴ? እዚህ አንድ ሰው ብቻ ሲያወራ ልትሰሙ ከሆነ ውረዱ። እታች ሆናችሁ ስሙ። ታፕታፕ እያደረጋችሁ ነው ውረጅ ነው ታወራላችሁ። አይሙ ያንቺ እኮ ጥሩ ነው፣ ግን እዚህ ጋር ምንድን ነው መሰለሽ ስድብ ሳይሆን ምክር ስጣቸው። ምክራችሁ በድምፅ የሚመጡትን እንዲያመጡት አሳክሽኝ ምክሯቸው እነማንን ደብረጽዮን አመት አይሆንም ምክር አመት አይሆንም። ሁሌም እንደዚህ አታድርጉ። የአንድ አመት ይመጣሉ። አሁን ከዚህ በፊት እንደዚህ አልነበረም አይደል? አሁን በጣም ነው የቀነሰው። ለምን እንደሆነ ስለ ጌሙ ያስቡ እንደሆነ አላውቅም። ለምን እንደሆነ በጣም ቀንሷል። ስለዚህ ምክር ነው የሚሻለው። ደግሞ ድምፅ የሚያመጡት ልጆች በደንብ ንገሩ። ድብርቱ እናንተ የእናንተ ቲም ላይ ይኸውልሽ፣ የእናንተ ቲም ላይ እናንተ ላይም ንገሯቸው። በቪዲዮ በድምፅ አታምጡ። ይህ ሁላችሁ ጨርሳችሁ ሌሎች ጋር ነጭ ለባሾች፣ ቀይ ለባሾች፣ አረንጓዴ ለባሾች ብዙ ናቸው የሃይሚ ቲሞች። እነሱን በደንብ ቪዲዮ ጨርሳችሁ ወይ ያ የእውነት እኔን አላውቅም። የራሴ ነው የሚያውቀው አይደለም። ንገሯቸው። ምን አርጋ ነው ደግሞ ዛሬ እየዘቀዘቋት ነው? ምን አርጋ ነው? ማንም ማን ነው እንትኑን ፎቶን አሳየን። ሾት አርግልን። ፎቶ የእንትን ነው ያለው የጌሙ እንትን ያደረገች ነው። ፕሮፋይል ሃይሚ ይላል። ዘቅዝቃት አለች። እሺ እንትኗን ላኪልን፣ አሳየን፣ ላኪልን። ዘቅዝቅሽ መድኃኒዓለም እንደው አሳየን እንደ በዚህ ጌም ሰዓትማ እንደዚህ አታረግም። መከራችሁ ዘንድሮ ያናነ ይሉጣ ነይ ግቢ፣ ነይ ለምን ትወጫለሽ? እኔ ወርድላታለሁ። ነይ እኔ ልወርድ። ማንም ታስገቢ። ሰኒ የጣቢያት እኔ ጽቢያት አለው እኮ ስንት ስባት እምቢ አለኝ እኮ። ቆይ እስኪ ልሞክርሽ። ላኪ ገዝትሽ እስቲ አሁን ቆይ እስኪ ገዝት ላኪ። እሞ ወይ መሳቅ ነው አመኔ የምትባለው የት ነው? ኮመንት ላይ እኮ ለጨረቃ ምን አለች? ኮመንት የእነሱ ፎቶ መዘቅዘቅ ብርቅ አረጋቸዋለሁ ምናምን አለች እኮ። ብርቅ አይደለም። መሳቅን አመሌች እንደ የዘቀዘቀችው መሳቅን አመሌማ እኮ ከድሮ ጀምሮ ጠላት እኮ ነች እሷ ልጅ። መሳቅን አመሌ ከካም ነች። አይደለም ትንሿንም የቀብራራው እህት የሚለው ትንሿንም የቀብራራው እህት ብሩኬ ደጋፊ ናት። ያፈርት ብላ የብሩኬ ደጋፊ ሞታለች። እሷም ብሎ ደጋፊ የምን አባቷ ናት የዘቀዘቀቻት? ቆይ እሷ ናት የዘቀዘቀቻት። ትንሿ የምትባለው ነች። ትዘግዝቃት። እግዚአብሔር አይደለም ምን ትሆናለች ብላችሁ
ብትዘቀዝቅ አዲስ ነው እንዴ ለሱ እምቢ አለኝ እኮ እንትንሽ ቤትሽ አያስገባሽም መሰለኝ። ሁለቱ ናቸው አለች። ሁለቱም ሀይሚና ብሩክን ዘቀዘቀች። ሜሪ ብቻ ነው የዘቀዘቀች። 2 ዓመት ሙሉ ተዘቅዝቃለች፣ ተሰድባለች። ምን የጎደለባት ነገር አለ? ምን የጎደለባት? እንደው ዩቲዩባቸውን ይውላቸው። ከሌ ዘቀዘቀ ከሌ ሰደበ እያላችሁ አትሰዳደቡ፣ አትዘቃዘቁ። የፈለገውን ያርግ ሰው እንዲያድጉ እነሱ እይታው ይታይላቸው ብላችሁ የሚሆነውን አውሩ። የፈለጋትን ታድርግ። ምንድን ነው የሚጎልባት? ታይም የጎደለባት አለ? እናደርጋለን እናደርጋለን። እንዴት ናችሁ? ጤናሽ ሁላችሁ ሰላም ናችሁ? ደህና ነሽ? ሰላም ጠፋል አለው ገኒ ጋር ዩቲዩብ ላይ ይቻችኋለሁ። ገኒ ጋር ነበርኩኝ ማታ። ትናንት የገባው ሰሞኑ ትናንት ጠዋታናን ቤትም ገብቼ ነበር። ሰሞኑ ስላልከብቴ ነው። ሰዎች ራስሽን እግዚአብሔር ይመስገን ደህና ነኝ። ተሽሎኝ። ኧረ ከዛ በላይ ሌላ በጣም ታመሜ ነበረ። አሁን ግን ደህና ነኝ። እግዚአብሔር ይመስገን። ውዴ ወይኔ አይዞሽ። እሺ ነው እሺ። ታውዬሽ እንኳን ቢሆን ቢያንስ አባታችን ወይ ብለሽ ጸልየሽ ጠጪ። አረ ሁለው ጣለሽ። ሻውንም እኮ ተውኩ። ሻይ ተይ ያላችሁ በቃ ሻዩንም ተውኩ። ሻይ እኮ መጥፎ ነው፣ ልብ ድካም ራሱ ያመጣል። አሁን ደግሞ ሙቀት ስለሆነ አሁን በጣም ለውጣለች። እግዚአብሔር ይመስገን። የማይመችሽን ነገርማ መተው ነው፣ ከህይወት አይበልጥም። በጣም በጣም አይ ለትንሽ ጊዜ ግን ታውቂያለሽ ያመኛል ብዬ ፈርቼ ነበር። አንድ ቀን የሆነ እንትን አለኝ። ወይ አዎ እግዚአብሔር ይመስገን። መስራት ነው ማመሌ ሆነ እግዚአብሔር ይመስገን። ሰላም መስካለው ማነች መሳኩ ነው ማመሌ። ቆይ ምንድን ነው መስለሽ? እነሱ እኮ ነገር ፍለጋ ነው፣ ነገር ፍለጋ ታዋቸው። ኮመንት አንብባችሁ መልስ አትስጡ። ነገር ፍለጋ ታዋቸው። መዘግዘግ ብርቅ ነው እንዴ ለሀይሚ? ከመዘጋዘግ ቻናሉን ማንሸራሸር ማየት ነው ጥሩ። ቲክታክ ገባ አይደለ? ደስ ይላል። ስለማታ ገባ ቲክታክ። ገኒ ላይ ኪቤታች ገኒ ያለች አስገባት። ገኒ ራሴን ማስገባት አትችይም። ኧረ ለምሪ ኧረ ለምሪ ምንድን ነው 6 እያለች ነው ገኒ። ይሄን ወዳሞ ነበር። አሁን ደህና ነኝ እግዚአብሔር ይመስገን። ተሽሎኛል እህቴ። ሰላም ነው ላምርዬ። ማን እንደው 666 ያለችው በእናትሽ አስገቢልኝና ልጠይቃት ወይም በድንጋይ ፍርክስ ስላርጋት። ይሄማ ከፈን ነው ይሄማ የባሰ። እነሱን ከሆነ በያቸው፣ እኔም ከሆነ ግን ገደልኩሽ። እዚህ ጋር ማስተላለፍ የምፈልገው ጨረቃ የምትባለው የሃይሜን እባክሽ ልለምንሽ፣ እባክሽ እስከ ፓርት 20 እያልሽ ነው ያመጣሽው ቪዲዮናውን። ኧረ እባክሽ ተለመኝን፣ እባክሽ ልለምንሽ። ታያቸው ልጆቹ ምንድን ነው ይሄን ያህል አንቺ የእግዚአብሔርን ፍሪ። እኔ ስክሪንሹት አድርጊያታለሁ። ካላወቃችኋት አምጥቼ ላሳያችሁ። እና ደግሞ ራዩዋ የምትባለው በድምፅ አምጥታለች። የራዩዋ የምትባልም አምጥታለች በድምፅ። እኔ ራሱ ጽፌላታለሁ። ከእሷ ጋር የጻፉት ኮመንት የሃይሚ ፎሎ የሆኑ እናቴ ትሙት። እኔ እኮ ፈርቻ አላየሁትም። እኔ እኮ በጣም በጣም እንትን ያሉ በጣም የሚወዷት ቀርበው አላየሁትም። ስለሚቀነቅናቸው አፈርኩኝ። በጣም ነው ያፈርኩት። ስለንትን ስለሚል ነው አፈርተው ያላዩት። እና ስክሪንሾት አድርጌዋለሁ። ከፈለጋችሁ አሳያችኋለሁ። እኔ ሰላም እንዴት ዋላችሁ? ጠይቶ የምትባለው ቆሻሻ በጣም ያስጠላል።
ያቺ ጨረቃ እሷ ሪፖርት ማስደረግ ነው። እሷን ታያት። እግዚአብሔር እንደው ልብሽ አንቺ ምን ሆነሽ ነው? ቆይ ታመሽ ነበር? አሞኝ ነበር። አሁን ደህና ነኝ እግዚአብሔር ይመስገን። ያው ቢያመኝም ከቲክታክ አልጠፋም። ደህና ነኝ፣ በጣም ደህና ነኝ። ኧረ ራሳችሁ ጠብቁ። ከራስ በላይ ንፋስ የሚባል ነገር አለ። ገንዬ እንዴት ነሽ? ሰላም ነው። እንዴት ናችሁ? አለን እግዚአብሔር ይመስገን አለሁላችሁ። ነው አማን ነው እግዚአብሔር ይመስገን። አንቺ ትላንትና ዩቱብ ላይ አልወጣንም? በስመ አብ ወልድ ማርያምን ዩቱብ ላይ ነን። ያው እኔ ምን አገባኝ? እኔ መጥፎ ነገር አልተናገርኩም። ምንም መጥፎ ነገር አልተናገርንም። ያው የሚሳደቡትን ነው። እናም ደግሞ 10 ጊዜ ምናምን ያመጣች ምናምን በሚሉት ነው ብሌንም የተናገረችው እንጂ ሌላ ነገር ምንም የተናገርነው ነገር የለም። አንቺ እኔ እኮ ለምንድን ነው ያቺ ዩቱብ ላይ የሰራችሁ ለምንድን ነው እንደዛ ያለ ቆሻሻ ቃል ተጠቅማ የምትናገረው የሚል ነው የተናገርኩት። ለምን ስለተሰማኝ ነው። ከሴት ልጅ አንደበት የማይጠበቅ ቃል እየተናገረች ነበረ። እንደውም እንደዚህ አይነቶች ናችሁ። ደህና ናችሁ? ያት እንዴት ናችሁ? አንድ የሆነ ነገር ልናገር ነበረ ከቅርታ ጋር ማለት እዚህ 72 ሰው አላችሁ። ሄዱን እስኪ በአላህ ፈጣራችሁን ፍሩና ሄዱ እስኪ ዳግመኛ ህይወት ቪዲዮ የሞተ ነው። ወላሂ እኛ ሰው ነን እንዴ? ምን ይሆናል? ቪዲዮአቸውን በስነ ስርዓት ብናይላቸው በእውነት ብዛት ምን ፋይዳ የለው። ሄዱና ቪዲዮአቸውን ይዩ ዳግመኛ ጥራት ምን ይላል መሰለሽ? ተረት ከብዛት ጥራት ይላል። 140 የሞተ ነው እኮ ጭራሽ የሞተ ነው ወላሂ። ምን ችግር አለ? ሄዳችሁ ብታዩ። ቆርጣችሁ ደግሞ አታምጡ። ባላ ይሆንባችሁ። ሙስሊሙን ከሆናችሁ ክርስቲያንም እንደዛው። በእውነት በጣም ነው የምናደደው። በጣም ያስጠላል። ከኛ በተፈጥሮዬ ማለት ነው። ይሄው ቲክቶክ አለኝ። ቲክቶክ ሚዲያ ላይ ነው ያለው። ከኢንስታግራም ላይ ነው እንጂ የነሱ ፎቶ ማመጣው አንድ ቀን እግዚአብሔርን አንድ ቀን ከዚህ ከዩቱቡ ላይ አንድ ቀን አጥቼ አላውቅም። አንድ ቀን ፎቶ ላይ በድምጻቸው ሆነ በዩቱባቸው አንድ ቀን ማለት ነው። ስራቸው ቢጀምሩ ደስ ይለኛል። ምክንያቱም እንዴት ሰው በደም አትበሉ። አሁን ነገሮች አስቀየምኳችሁ፣ ይቅርታ ስለይታል። እንደዚህ አጀንዳ ውዶች እንደዛ አትበሉ። ሌላ ነገሮች እንደ ድሮ እየሆኑ አይደሉም። ስሙኝ፣ እንደዛ ትበሉ ትላላችሁ። ልጆቹ እይታቸው ሞተ። ለምን ቻናላቸው እስከመሞት ነው የምንጠብቀው? የምናደርገው ነገር የለም። ስልክ ካለ ያው ስልክ ያለው ከዛ በላይ ምን ማድረግ ይችላል?